ሰላም ሰላም እንደምናችሁ ጓደኞቼ ይሄን ቪዲዮ እንግዲህ ልትሰሙ እድል ያጋጠማችሁ አመሰግናለሁ። በተለይ አንዳንድ ሀሳብ የምትሰጡኝ ሰዎች መጥፎም ቢሆን ጥሩ እንድትሰማው ፊል ያደርገኛል። ቴንኪው። ባለፈው እንግዲህ ድምጽሽ ምን ሆኖ ነው ምናምን እንግዲህ ስራ አዳር ስለሆነ ጥሩ ስሜት አይኖራችሁም። በጣም የተዘበራረቀባችሁ ሌሊት ስራ ማለት ነው። እና ዛሬ ስለዚህ ቪዲዮ አላከፈትኩም። እና ዛሬ ምንድነው በጣም ኢምፖርታንት ሳምንት ነው። ይህ ሳምንት እንግዲህ እንደምታውቁት ትልቅ በዓል አለ በእስራኤል። እና ይሄ ምንድነው? አንደኛ መጽሐፍ ቅዱስ የወረደበት ቀን ነው። ሁለተኛ ደግሞ መንፈስ ቅዱስ የተሰጠበት ቀን ነው። በጣም የሚገርም ነው አይደለ? ለሰው ልጆች ኢምፖርታንት እና እኔ ዛሬ ዲፕሊ በጣም አነብ ነበረ። በጣም ብዙ መጽሐፎች ፌስቡክ ላይ እለጥፋለሁ፣ ግን ብዙ ጊዜ ስለማይነበብ እስቲ በዚህ ደግሞ ልሞክር ብዬ ነው ማለት ነው። እና እግዚአብሔር ይመስገን። ምንድን ነው በእርግጥ በዚህ ብዙ ተሰብኳል፣ ብዙ ብሏል። ግን ምንድን ነው መንፈሳዊ ነገር ልክ እንደ ምግብ ነው። ምግብ ትላንት በላን ብለን ዛሬ አንበላም እንላለን። ሁሌ መብላት አለብን አይደለ? ቁርስም ምሳም በቃ ጤነኛ ለመሆን መንፈሳችንም እንደዛ ነው ማለት ነው። አንዳንዴ በቃ ባዶ ምንም እምነታችን ሁላ ዜሮ ሊሆን ይችላል። እና በዚህ ጉዳይ ዋች ማኒ የጻፈው ነገር ደስ ይለኛል። ብዙ አገልጋዮችም ይሰብካሉ ማለት ነው። አሁን እሱ አልናገርም፣ ግን ምላችሁ ስለማታውቁ ሳይሆን በቃ ምግብ ስለሆነ ነው ሼር ማድረገው፣ ለእኔ የተካፈልኩት ነው። እና ክብር ለኢየሱስ ሲሆን ዮሐንስ 16 ነው ማነበው። ዮሐንስ 16 ምንድነው የሚለው? እኔ ግን እውነት ነግራችኋለሁ፣ እኔ እንዲሄድ ይሻላል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱ እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። አይገርምም? ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። እና ብዙ ነገር ነው ያነበብኩትኝ ወገኖቼ። እንግዲህ እኔ ሁልጊዜ የበለጠ የሚገባን ፕራክቲስ ስናደርግ ነው ብዬ ነው እንጂ አሁን ኮመንተሪ ሰዎች የመድትና መሟገት በቃ ለክርክር እንደዛ ሳይሆን በቃ እኔ አሁን በጣም አንደኛ ነገር ልናገር የምፈልገው ዛሬ ስለ ኃጢአት በእኔ ስለማያምኑ ነው ይላል። ዓለምን ይወቅሳል ይላል መንፈስ ቅዱስ ሲወቅስ። እና እዚህ ጋር እንግዲህ እኛንም ይወቅሳል። ስለ ኃጢአት አይደለ እንዴ? ይወቅሳል፣ ያስተምራል፣ ይመራል። እና አሁን እዚህ ጋር ይሄኛው ጥቅስ ስለ ምስክርነት ነው። ለምሳሌ ስለ ጌታ ኢየሱስ ስንናገር እኛ መጠቀሚያ ነን። ቃሉን ነው የምናቀርበው። መንፈስ ቅዱስ ነው የሰው ልብን የሚናገረው ለሁላችንም። እና የመንፈስ ቅዱስ ሚና ማወቅ አለብን። የኛ የአማኝ ህይወት ከመንፈስ ቅዱስ ጋር ነው። ትምህርቶች በተለያየ ሁኔታ ሊመጡ ይችላሉ፣ ግን መንፈስ ቅዱስ ካላበራራልን ሊገባን አይችልም ብዬ አምናለሁ። እና ስለዚህ መንፈስ ቅዱስ ለምን ነግረው ሰው መንፈስ ቅዱስ ልቡን ካልከፈተለት ለምን ልጅህ አይሆንም? እኔ አውቃለሁ በልጆች ማለት ነው፣ አይገባውም። ስለዚህ መጸለይ ያለብን። አሁን ለምሳሌ እኔ በጣም እነዚህ ቲክቶክ ምናምን የሚወሩት ወሬዎች በስመ አብ እንዲህ ጆሮዬን በቃ ሰው እኮ ሰው ከሆኑ ጤነኛ መሆን ይችላል። እንኳን በመንፈስ ቅዱስ ስራ ቀርቶ ሰው ሆኖ ጂኒየን ሆኖ አይደል እንዴ የተማረውን ነገር የሚያውቀውን ነገር በስነስርዓት ማስተላለፍ፣ ይሄ የተገነባ አይምሮ ገባችሁ? ብዙ ነገር አለ ማለት ነው። መንፈስ ቅዱስ ግን ልብን ካልከፈተ ማንም ሰው የፈለገ ነገር ብትናገር በቃ ተወቅሶ ትክክል በጌታ ያለ መሆኑን እግዚአብሔር አብሮት ካልሰጠው በተቀር የፈለገ ተከራካሪ በቃ 169 ጥቅስ መጥቀስ ተለማመድ፣ እንኳን ስድብ ጨምረህበት የፈለገ አይገባውም። እና እኛ ሰዎች እንዲድኑ ከፈለግን አንደኛ መጸለይ ያለብን በቃ ከእግዚአብሔር ጋር፣ እግዚአብሔር መንፈሱ እንዲሰራ ከኛ ጋር አይደል እንዴ? እና ለዚህ እኮ ነው ጸሎት የሚያስፈልገው። እንደምታዩት ዓለም አሁን ለምሳሌ እንደምታዩት ነው ስለ ፍልስጤን ዓለም ግን እዚህ ጋር በጣም አሁን ስለ ዓለም ስለ ፍርድ ሁሉ በጣም ይገርማችሁ ብዙ ነገሮች አሉ የተጻፉ ማለት ነው። እኛም ማናስቆማቸው ነገሮች አሉ።
እኔ ግን ልናገር እንፈልገው አሁንም ስንመሰክር ጌታ ሆይ አንተ ነህ የሰው ልብን የምትከፍት፣ ይህ ሰው ልቡ እንዲከፈት አንተ እርዳ ካላልን በተለይ አንዳንዴ በስማ እኔ በጣም ምቀፈኝ ነገር አለ። ገባችሁ? ይቅርታ አድርጉልኝ። ምክንያቱም መጽሐፍ እኔ የደዛ ትሁት ነው የምመለከተው ነው የሚለው በቃ የተሰበሩ ሰዎች በቃ እና ቃሉን መፍራት አለብን። ይሄም በመንፈስ ቅዱስ ነው የሚሰጥ። ስለዚህ ስለ ኃጢአት የሚወቅ ሰው ሰውየውን የሚወቅ ሰው መንፈስ ቅዱስ ነው። የእኛ ስራ አይደለም። በቃ እኛ ይሄንን ማድረግ አንችልም። እኛ ይሄን የተጻፈው ብለን መናገር ከዛ እንዲህ ስለ መንፈስ ቅዱስ እኮ እሱ የራሱን አይናገር ይሆናል። ከአብ የተላከውን ነው የሚናገር። እሱ እኔን ያከብረኛል። እኔ በጣም ብዙ ያልገባን ነገር አለ ማለት ነው። መንፈስ ቅዱስ እንግዲህ ከአብ ከወልድ ጋር እንድንዋሃድ የሚያደርግ አምላክ ነው የሚለው አይደል እንዴ? እንደምታዩት ደግሞ አይደል እንዴ? ኢየሱስ ራሱ እንዳልሆነ ኢየሱስ ራሱ ተናግሯል። ከኔ ወስዶ ይነፍ አብም እንዳልሆነ አይደል እንዴ? አንዳንዱ ነገር አናውቅም። በዚህ ላይ አብራርተን ላንችል ይችላል፣ ግን የሆነ ግንዛቤ እንዲኖረን ያስፈልጋል እና ክብር ላይ ኢየሱስ ይሁን። ስለዚህ በቀላል አማርኛ ነው የምነግራችሁ፣ እኔ ይጠቅማል ብዬ ነው ማለት ነው ለራሴ እና ሁለተኛ በቃ መንፈስ ቅዱስ ሲወቅሰን፣ እኔ ለምሳሌ መንፈስ ቅዱስ ሲወቅሰኝ በቃ ያስጠላኛል። በቃ ነገሮች ጭልምልም ነው የሚሉብኝ። ከዛ በኋላ በቃ ቃሉ ነው ግልጥልጥ የሚልብኝ። ስጸልይ ቃሉ ይበራልኛል። ከዛ በኋላ እኔ መወሰን አለብኝ። እዛ የራሱ እንደዚህ አይነት ውሳኔ ይወስን ነበር። በቃ ይሄን ነገር አላረግም፣ ይሄን ቦታ አልሄድም። ምክንያቱም በቃ ቃሉ ነው ለእኛ ብርሃን ሆኖ የሚመጣው። ሰይፍ ነው እኮ የሚለው አይደል እንዴ? ቃሉ ነው በቃ ግልጥ የሚለው መገለጥ ነው የሚሰጥህ ቃሉ እንጂ ይሄ እግዚአብሔር ስለ አንቺ እንዲህ አለኝ እንዲህ ምናምን ምናምን በስማም ቃሉ የተገለጸለት ሰው በቃ መኖር አይችልም። ወዮ ጠፋው ነው የሚለው እና እግዚአብሔር ቃሉን ይግለጽልን። ሁለተኛ ደግሞ የመንፈስ ቅዱስ ኃላፊነትን እንስጣው። አሁን በእኛ በመንፈስ ቅዱስ ላይ ያመፅን በሰው ላይ ያመፅን ብዙ ነገር እያደረግን ነው የሚታየኝ እኔ እና ስለ መንፈስ ቅዱስ በጣም ማወቅ አለብን ብዬ አስባለሁ። ሰባኪዎቻችን በዚህ እግዚአብሔር እንዲረዳቸው መጸለይ ያለብን፣ እግዚአብሔር ራሱ እንዲገልጽልን ስለምናደርገው ስለምንሆነው ነገር እና እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ደግሞ ስለ በዓሉ በጣም ደማቅ በዓል እንዲሆን ይህ በዓል እንዲከበር መንፈስ ቅዱስ እሰጣለሁ ብሎ እግዚአብሔር እንደተናገረ እኔ ብሄድ ይሻላችኋል አይደለ ጌታ ያለው እሱ ይመጣል። ኢየሱስ ሲሄድ መጣ በበዓለ ሃምሳ ጊዜ አስቡት ይሄንን እና ከዛ በኋላ ተሰጥቷል። በቃ ለሰው ልጅ ሁሉ ተሰጥቷል። ከዛ ምንድነው የሚቀረን? መመራት መማር። ገባችሁ? በቃ በመንፈስ ቅዱስ መመራት፣ መንፈስ ቅዱስ እንዲያስተምረን ሲወቅሰን እና እኔ በብዛት በጣም 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 ሲወቅሰኝ ፊል አደርጋለሁ። በቃ በጣም በቃ ፊል አደርጋለሁ እና ሲገለጥም ቃሉ ሲበራ ገባችሁ? እና ብዙ ነገር አለ በመንፈስ ቅዱስ ምክንያት የምናገኘው። ከዛ ደግሞ የኛም አክሽን ያስፈልጋል ማለት ነው አይደል? ለምሳሌ አንድ ነገር ተው ካለ አይደል እንዴ ቃሉ ከተገለጠልህ ሄደህ መግባት ከባድ ነው፣ ቅጣት አለው አይደል እንዴ? እና ስለዚህ ሌላውን እንግዲህ ነገም በቪዲዮ ላስተላልፈው እችላለሁ እና እግዚአብሔር ይርዳን። ተባረኩ።